አዲስ ሰው ለመሆን ለምንድነው የምንፈራው? ለምንድነው አዲስ ህይወትን አዲስ ማንነትም እንዲኖረን ብለን ሆነ ብለን እለት እለት ጥረት የማናደርገው? ለምን እንደሆነ ልንገራችሁና መፍትሄውንም በዛው ልንገራችሁ። የመጀመሪያው ነገር ምንድነው? እርግጠኞች አይደለንም የምንፈልገው ህይወት ምን አይነት እንደሆነ። ኢቭን ምን አይነት እንደሆነ እንኳን ብናውቀው ያ ህይወት መጥቶ የእውነት አሁን ያለንን ምቾት፣ ደስታ፣ ሀዘን ምናምን ቀላቅሎ እንደሚሰጠን እርግጠኞች አይደለንም እና አሁን ካለው ህይወት ጋር በስሜት በጣም የተቆራኘን which is የሚሰማን ሀዘን ወይም የሚሰማን ተስፋ መቁረጥ ወይም የሚሰማን መከፋት ይሻለናል ከማናቀው አዲስ የሆነ ደስ የሚል ስሜት ወይም ደግሞ የተከበረ ስሜት ወይም ደግሞ ነፃ የሆነ ስሜት ይሻላል ብለን ነው የምናስበው። ሰው አእምሯችን በዛ ልክ ነው የሚሰራው። ሁለተኛ ነገር ደግሞ ለራሳችን ያለን አመለካከት በጣም ዝቅተኛ ነው which is አሁን የተሰጠን ማንነት እንደ ጣፋንታ ነው የተሰጠን ብለን ነው የምናምነው። ልክ እንደ አይናችን ቅርጽ፣ እንደ አፍንጫችን፣ እንደ ፀጉራችን ልክ። ስለዚህ ይህንን ህይወት መለወጥ ማለት ራሳችንን መግደል ማለት ነው ወይም ደግሞ ራሳችንን ማጣት ማለት ነው ብለን ስለምንፈራና ኢቭን የሚመጣውን ህይወት ለራሳችን የምር ለልባችንና ለአእምሯችን እርካታ ሳይሆን ሌሎች ሰዎች በዛ ማንነት ወይም ደግሞ በዛ አኗኗር ውስጥ አይተውን ወይ እንዲያከብሩን ወይ ደግሞ የተለየ አይነት አመለካከት እንዲሰማቸው ብለን ነው የምናደርገው። ስለ ራሳችንም ያለን አመለካከት ዝቅተኛ በመሆኑ ነው። ሶስተኛ ነገር ደግሞ አሁን የፈጠረው ይሄንን የተበላሸ ህይወት የፈጠረው ማንነታችንን በጣም እንደ ጎልያድ አግዝፈን ነው የምናየው። በአንድ ጠጠር እንደሚሞት ሳይሆን እንደ ጎልያድ በጣም ትልቅ አድርገን ስለምናየው በጣም ትልቅ እውቀት በአንድ ጊዜ በጣም ትልቅ የሆነ ችሎታ በጣም ትልቅ የሆነ ልምድ ማካበት ያለብን ይመስለናል። እለት እለት የምናደርጋቸው ነገሮች ላይ ትኩረት አናደርግም። መፍትሄውን ልንገራችሁ ጠቅላላ አድርጌ። የመጀመሪያው ነገር በግልጽ ማወቅ ይጠበቅብናል። የምንፈልገው ህይወት ምን አይነት እንደሆነ፣ አኗኗሩ፣ እኛም ማንነታችን ምን ሊሆን እንደሚችል በጣም በግልጽ ካወቅነው በኋላ ነው አእምሯችንን ለዛ ነገር ማስገዛትና የእርግጠኝነት ስሜቱን ሳይሆን ትኩረት የምናደርገው የምንጓዘው ጉዞ ላይ፣ የምንሰበስበው እውቀት ላይ፣ የምናዳብረው ልምድና ችሎታ ላይ ነው ትኩረት ማድረግ የምንጀምረው። ሁለተኛ ነገር ለምንፈልገው ህይወት ፍቅር ሊኖረን ይገባል እንጂ አሁን ያለውን ህይወት ስለማጣታችን የሚሰማን ፍርሃት ላይ አይደለም ትኩረት ማድረግ ያለብን። ስለዚህ ሞር ትኩረታችን የምንፈልገው ህይወት ላይ ከሆነ ፍቅር ይኖረናል። ለዛ ፍቅር ደግሞ የሚገባውን መስዋዕትነት እንከፍላለን። ያ ማለት የሚገባውን ጊዜ እንሰጣለን፣ የሚገባንን ደግሞ ችሎታ ማዳበር ላይ ትኩረት እናደርጋለን፣ ህይወታችንን በጠቅላላ እንሰጠዋለን። ህይወት የሰጠነው ነገር ደግሞ ተባስቶ ህይወት ይሆነናል ወይም ደግሞ ማንነታችን ሆኖ ደስታ ይሰጠናል። ሌላው ደግሞ ሁልጊዜ የምናደርገው ትንንሽ ችሎታዎች በሙሉ እንደ ትንንሽ ጠጠር አይተን ያንን ጎልያድ የጣለውን ጠጠርን ቫልዩ ሰጥተነው በየዕለቱ የምናደርጋቸው ልምዶች ላይ በየዕለቱ የምናዳብራቸው ችሎታዎቻችን ላይ ትኩረት ማድረግና ያ የሚገባንን ህይወት ኖረነው ማየት ነው። መልካም ጊዜ።